الله متوسدي وانجلي لابس وانجلي بيت أفجري زابن أزمات الياساي سمران فيديو لأستاذ سادات كمال الرسولي ዛሬ ወደ አንድ ቤት ይዘናችሁ እንሄድና በእጅጉ የሚማርክን የተባረከ ስፍራ እናስጎበኛችኋለን። ይህ መኖሪያ ቤትም በመድራችን ላይ ከነበሩ በእጅጉ ከላቁ ሰዎች መሃል አንዱ የነበሩት ታላቅ ሰው ቤት ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት። እናንተ የምትታገዙትና የምትረዱት በደሃዎች ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደህነት እንደ ጥቁር ጉንዳን ነው የሚል መልእክት አየሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። በዛሬው ፕሮግራሚ መግቢያ ላይ እንደሰማችሁት የተወዳጁ ነብያችን አለይሂ ሰላቱ ወሰላም ቤት ምን እንደሚመስል በቪዲዮ አቅርበናል። እሱ እንከታተላለን። ወንድማችን ሰይዶ በጣም አልቅሷል። ኡምራ ሊያደርግ ነው። ለኡስታዛችን ሳዳት ከማል መልእክት አድርሱልኝ ብሏል። እሱን እንከታተላለን። ኡስታዝ ኑሩ ቱርኪ ድሆች ጥቁር ጉንዳን ናቸው ተብሎ በተነገረው ንግግር በዛ ዙሪያ የሚለን ነገር አለ። ላይክ እና ሼር ያደረጋችሁ ቪዲዮውን ተከታተሉት። አስተማሪና አዝናኝ ነው። በቀጥታ ወደ ቪዲዮ ያላ ቤቱ መካ መዲናው ወንጀሌ በስቷል። ያላ መታወሰደኝ ወንጀሌ ላብስ ወንጀሌ ቤት አፈጅረኝ ዛብኝ እዝነቱ ሊያሳይ ሲመረኝ ይሄ ቪዲዮ ለኡስታዝ ሳዳት ከማል አድርሱልኝ። ኡስታዝ ሳዳት ከማል አንተ የምትለው ነገር ሁሉ እውነት ነው። እኔ ያጠፋሁት ነገር እውነት ነው። አዎ ከሴት ጋር ቪዲዮ መስራት አልነበረብኝም። አንዳንድ የማይሆኑ ነገሮችን መናገር አልነበረብኝም። ልክ ነህ። ለኔ አስበህ ነው የተናገርከው። ግን ምን እንዳለ ታውቃለህ? ያ ያለፈ ታሪክ ነው። አሁን ተወኝ። አሁን ተፋታኝ። እኔ አሁን ወደ አላህ ተመልሻለሁ። ወደ አላህ ሙሉ ለሙሉ ወደ አላህ ተመልሻለሁ። አላህ ያጽናኝ። እንደውም ኡምራ ልሄድ ነው። መካ መዲና ልሄድ ነው። ክረምት ላይ በረፍት ጊዜ መካ መዲና ልሄድ ነው። ከፈለክ አብረን እንሂድ። እኔ የምላችሁ ግን ቤተሰቦች ይሄ ሰውዬ ምን አስቡ ነው? የእውነቱን ኡምራ ሊያደርግ ነው? እውነት አላህን እንደዚህ ሰስፔንስ ሆኖ የለመነው ኡምራ ሊያደርግ ነው? አላህ ያሳካለት። እንደዛ ከሆነ ለኡስታዝ ሳዳትም እንደሰማችሁት መልእክት አስተላልፏል። ኡስታዝ ሳዳት ብዙ ጊዜ መክሮት እንደውም የስድብ እና የሌላ ምላሽ ነበር ለኡስታዝ ሳዳት የመለሰለት። አሁን ግን ተውበት እንዳደረገና ጸያፊ ነገሮችን እንደማይሰራ ነው። እንደውም ኡምራ ጋብዞታል ኡስታዝ ሳዳት። እንግዲህ አብሮ ይሄዳል አይሄድም አብረን የምናየው ነው። ኢንሻአላህ ሁላችንንም አላህ ተውበት ወፍቆን በኸይር መንገድ ላይ ምንገናኝ አድርገን። ቀጣይ በጣም እጅግ ያስገረመኝ አንድ ነገር አለ። እሱን ቪዲዮ እንከታተል። ዛሬ ወደ አንድ ቤት ይዘናችሁ እንሄድና በእጅጉ የሚማርክን የተባረከ ስፍራ እናስጎበኛችኋለን። ይህ መኖሪያ ቤትም በመድራችን ላይ ከነበሩ በእጅጉ ከላቁ ሰዎች መሃል አንዱ የነበሩት ታላቅ ሰው ቤት ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት። የተወዳጁ መሪያችን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ሞዴል ከጥቂት ጊዜያት በፊት የሳውዲ አረቢያ መንግስት በሐዲስና በተለያዩ ታሪኮች መሰረት ያስገነባው ቤታቸው ሞዴል ይህን ይመስላል። ዓላማውም በመላው ዓለም ላይ የሚኖሩ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጆች መጥተው የሁለቱ ዓለም መሪ የሆኑት መሪያችን እንዴት ያለ ቀለል ያለ ህይወትን ይኖሩ እንደነበረ እንዲያዩት ማድረግ ነው። እኛም ይህንን ቤት ሄደው መጎብኘት ለማይችሉትና እስካሁንም ላላወቁት ይህንን የተባረከ ቤት የማሳየት ኃላፊነት እንዳለብን ስለተሰማን በዚህ መልኩ ይዘነው መጥተናል። ምናህቶቼ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ሞዴል አይናችን ፊት ነው። የዓለም በረከትና ምህረት ሲዘንብበት የነበረው ቤት ሞዴል ይህንን ይመስላል። ይህንን ቅዱስ መኖሪያ ስንመለከት ትኩረታችንን የሚይዘው የመጀመሪያ ነገር የቤቱ ቅለት ወይም ቀለል ያለ መሆን ነው። እስቲ ላፍታ ያህል አስቡት። የዚህ የሚታይ ዓለም ብቻ ሳይሆን የማይታየው ዓለምም መሪ የሆኑት ለፍጥረተ ዓለሙ መፈጠርም ምክንያት የሆኑት ተወዳጁ ነብያችን ለዓለማዊው ህይወት ምን ያህል አናሳ ትርጉምና አስፈላጊነት እንደሰጡት እናይበታለን። የመጀመሪያው በስክሪናችሁ ላይ የምናጋራችሁ እይታ የአላህን መልእክተኛ ቤት መዋቅርና ዲዛይን ያሳያችኋል። ይህንን የቤት ሞዴል ካያችሁት ከዋናው መግቢያ አጠገብ ትንሽዬ ቅጥር ግቢ እናገኛለን። በዚህ ቅጥር ግቢ በአንዱ ጥግ ላይ አንዲት የሸራ ፍራሽና በመሬቱም ላይ የተዘረጋ ጠረጴዛ አለ።
ሐዲሶች እንደሚነግሩን ይህ የተባረከ ጠርዝ ወይም ጥግ ተወዳጁ መሪያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቤት ከተመለሱ በኋላ የሚያርፉበት ስፍራ ነው። የቅጥር ግቢው ሌላኛው ጥግ የምግብ ማብሰያ ዕቃዎችን፣ የእህል መፍጫ ወፍጮን ይዟል። በሌላኛው ጥግ ውስጥ ደግሞ ከሸክላ የተሰራ የውሃ መያዣ ማሰሮ አለ። ከዚህ ማሰሮ ላይ ንጹህና ቀዝቃዛ ውሃ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይቀርብላቸዋል። ውሃው ወደ ቤት ከመጣ በኋላ ውሃውን የበለጠ ለማቀዝቀዝና ለማቆየት በውሃ መያዣ ቆዳ ውስጥ ይቀመጣል። በዋና መግቢያው በር አጠገብ ከቆዳ የተሰራ የውሃ መያዣ ታያላችሁ። ይህ የውሃ መያዣ የአላህ መልእክተኛ የአላህ ሰላምና እዝነት በእርሳቸው ላይ ይሁንና የሚጠጡትን የመጠጥ ውሃ የያዘ ነው። ወደ ቤቱ ውስጠኛ ክፍል የሚመራ የመግቢያ በርም ይታያል። የአላህ መልእክተኛ የአላህ ሰላምና እዝነት በእርሳቸው ላይ ይሁንና ወደ ውስጥ የሚገቡበት ክፍል መንገድ። ጓደኞቼ አሁን የምታዩት የነብዩን ቤት ውስጣዊ ክፍል ሞዴል ነው። የምታዩት ብርሃን ክፍሉ ብርሃን እንዲኖረው ለማድረግ በሚል የሳውዲ መንግስት የገጠመው ብርሃን ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ግን አመሻሹ ላይ የምትለኮስ ትንሽ ቀለል ያለች ኩራዝ ነበር የምትቀመጠው ለቤቱ ብርሃን ለመስጠት። በቅርበት ተመልከቱ። ከሸክላ አፈር የተሰራውን ግድግዳ፣ ወለሉ ከዝግባ በተሰራ ሰሌን ወይም የወለል ምንጣፍ ተሸፍኗል። በሰሌኑ አንደኛው ጥግ ላይ ጀርባን ለማሳረፍ የተዘጋጀ የሸራ ፍራሽ ተቀምጦበታል። ካጠገቡ ደግሞ ጠንከር ካሉ ልብሶች የተሰራ የሰሌን ንጣፍ አለ። የሁለቱ ዓለም መሪ ተወዳጁ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለስላሳ አልጋ ምርጫቸው አልነበረም። ከአምልኮ በኋላ መሬቱ ላይ ነበር አረፍ የሚሉት። አሁን ደግሞ የዚህን የተባረከ ቤት ጣራ እንመልከት። በዝግባ ቅርንጫፍ የተሸፈነ ነው። ይህም ከፀሐዩ ጥላን ለመስጠትና ብቻቸውን በሚሆኑ ጊዜ እንዲመቻቸው ሆኖ የተበጀ ነው። የነብያችን መሐመድ ሰለላሁ ዐለይሂ ወሰለምን ቤት ውስጠኛ ክፍል ስንጎበኝ በግድግዳው ላይ የተሰገሰጉ ደረቅ የዝግባ ቅርንጫፎችንም እናያለን። ከእነርሱ አጠገብ እህል ለማከማቸት የሚጠቀሙበት ትንሽ ዕቃ መያዣ አለ። ከእርሱም አጠገብ የነብያችን ሰለላሁ ዐለይሂ ወሰለም ዱላ ወይም ብትር አለ። ከእርሱም አቅራቢያ ሀቂቀተን በጣም ደስ የሚል ነገር ነው። ይህንን እኔ ያየሁትን እናንተም እንድታዩት ብዬ ነው። የረሱል አለይሂ ሰላቱ ሰላም ቤታቸው ምን እንደሚመስል የሳውዲ መንግስት ከቁርአንና ከሐዲስ ጥናት አድርጎ ምርምር አድርጎ የሳቸውን ቤት እንግዲህ በመታውት ኢሜጅ መልኩ ተሰርቷል። አላኩል ያህል በጣም ደስ የሚል ነው። የረሱል አለይሂ ሰላቱ ሰላም ውደታ በቀልባችን እስካለ ድረስ ያኗኗር ዘይቤያቸው ቤታቸው ሁላቸው ምን እንደሚመስል የተወሰነ ይቀረጽብናልና ያንን ደግሞ የበለጠ ያዳብርልናል። ረሱል አለይሂ ሰላቱ ሰላም ሲኖሩ ቤታቸው ምን እንደሚመስል ቀለል ያለ ቤት ሁሌ በቃ የማይጠገብ ሁሌ ውሎ ቢያድሩበት የማይሰለች ቤት ነውና ያኗኗር ዘይቤያቸው ቀለል ያለ በቃ አመጋገባቸው የቃቸው ምናምን ሁሉንም ነገር ነው እዚህ ጋር የቀረበው ነገር ለሁላችንም ማስተማሪ ነገር ነው። እንዴት ቀለል አድርገን መኖር እንዳለብን ረሱል አለይሂ ሰላቱ ሰላም ሁሉም ነገራቸው ለኛ አስተማሪ ነውና ይሄም ደግሞ የበለጠ ሊያስተምረን የሚችል ነገር ነው። በጣም ደስ የሚል ነገር ነው። በቀጣይ ስለ ድሆችና እኛ የምንኖረው በድሆች ዱዓ አላህ ለድሆች በሚያደርገው ረህመት እዝነት እንደሆነ ኡስታዝ ይናገራል። እሱን ተከታትለን እንመለስ። በቀጥታ እናንተ የምትታገዙትና የምትረዱት በደሃዎች ዱዓ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ሳምንት በጣም ካዘንኩትና ልቤን የሰበረው መልእክት ላስተላልፍላችሁ። ደህነት እንደ ጥቁር ጉንዳን ነው የሚል መልእክት አየሁኝ። ደህነት አመል ነው የሚልም አየሁ። ደህነት ስንፍና ነው የሚልም አየሁ። ደህነት እነዚህ አይደሉም። ሰው የወለዱ ሲስተም ደህነት ውስጥ ይጥለዋል። ምቀኝነት ደህነት ውስጥ ይጥለዋል። ጓደኞቹ ሊሰራ ሲል ሊጥሉት ይችሉና ደህነት ውስጥ ይጥለዋል። ያለው የዓለም ፖለቲካ የወለዱ ሲስተም ደህነት ውስጥ ይጥለዋል። በዛ መልኩ ዓለም ብዙ ደህነት ውስጥ ናቸው እንጂ ከኛ ጋር የተሞከዘ አይደለም። ሰዎች ጥረት ያደርጋሉ። ስኬቱ ያለው ከአላህ ነው። ዋት ተነስተው መንገድ የሚያጸዱ 30 25 20 ዓመትም ይህን ስራ እየሰሩ ይገኛሉ። ስኬቱ ከአላህ ነው። እያንዳንዳችን በኔ ጉልበትና ጥበብ የምንል ከሆነ
ከኛ የበለጠ ይህን ንግግር የተናገረው ቃሩን ነው። ኢነማ ኡቲቱ አላ ኢልሚ እኔ የተሰጠኝ በእውቀቴ ነው ስላለ አላህ ከነገንዘቡ እንዲያሰምጠው አደረገው። ሰዎች ደግሞ ካለንበት ዓለም አንፃር ሀብታም ሊሆኑ የሚችሉት ከፊሉ ሰርቶ ነው አላህ ያሳካለት፣ ከፊሉ ሰርቆ ነው፣ ከፊሉ ወርሶ ነው። ከዚህ ውጪ የምናገኝበት ሀብትን የምናደልብበት አጋጣሚዎች ዓለም የላት እንጂ ድሃዎችን ቀልብ መስበር፣ ድሃዎችን ማንቋሸሽ ከኛ የሚጠበቅ አይደለም። አላህ ሱብሓነሁ ወተዓላ ስለ ድሃዎች ሲነግረን አባት የሞተባቸው ልጆች አታመናጭቁ፣ ድሃዎችንም አትገፍትሩ፣ ድሃዎችንም ጀርባ አትስጡ፣ ፊታችሁንም ጨምደድ አታድርጉባቸው ይለናል አላህ። በአመል አይደለም፣ በስንፍና አይደለም። ያገኘውም በምን መልኩ እንዳወጣ ፈተና ነው፣ ያጣውም ምን ያልታግሳል የሚለውን ደግሞ እሱም ፈተና ነው እንጂ ድህነት እንደ ጉንዳን የማይለቅ መርዝ ሆኖ አይደለም። ስኬት ያለው በአላህ ብቻ ነው። በማጣታችን የተሰበራችሁ ወንድምና እህቶቻችን ሁሉ ኖሯችሁ ማግኘትን ላጣችሁ ሁሉ አላህ ስብራቱን እንዲያድናችሁ እመኛለሁ። እቺ የቅርቢቷ ህይወት ቅርብ ናት፣ ታልቃለች። ትልቁ ሀገር አለና የዛችም ሀገር ባለ ስኬት አላህ ያርገን። ወጀዛኩሙላህ ኸይራን።